ዓመቱን በሰላም በጤና ለዚህ ለ21ኛው ሀገረ ስብከታችን አጠቃላይ ሰበካ መንፈሳዊ ጉባኤ ስላደረስከን ከሁሉ አስቀድሞ እናመሰግንሃለን። እግዚአብሔር አምላካችን በዚህ ቦታ መሰብሰባችንን መገኘታችንን ተመልክተህ ጉባኤውን እንድትባርክልን ቅዱሱን ስምህ እንዲህ ብለን እንጠራለን። አባታችን ሆይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለወልድ ማርያም ይባርካል። ከዛግደም ከፈጢረ ወአዳንከ በትረ ርስትከ ደብረ ጽዮን ዘኀደርከ ውስቴታ። ወንድምህም አንተን ቢበድልህ ሂደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምክ፣ ባይሰማህ ግን በሁለተኛው ጊዜ ካንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ሁሉ በሁለት በሶስት ምስክር ይጸናልና። እነሱንም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊ እንደ መጸብሃዊ ይሁንልህ። እውነት እነግራችኋለሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል። ዳግመኛም ከእናንተ ሁለቱ ወይም ሶስቱ በምድር ላይ ስለሚለምኑት ሥራ ሁሉ ቢተባበሩ በሰማያዊ አባቴ ዘንድ ይደረግላቸዋል። እላችኋለሁ ሁለቱ ወይም ሶስቱ በስሜ ተሰብስበው ካሉበት እኔ ከዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ስንት ጊዜ ቢበድለኝ ልተውለት? እስከ 7 ጊዜ ነውን? አለው። ጌታ ኢየሱስ እንዲህ አለው፣ እስከ 7 አልልህም፣ እስከ 70 ጊዜ 7 እንጂ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እስመ ለከ እግዚኦ አምላክነ መንግሥት ቡሩክ አቤቱ ልዑል እግዚአብሔር አምላካችን ጸሎታችንን ልመናችንን ተቀበልልን፣ ጉባኤያችንን ባርክልን። በመካከላችን ተገኝተህ እንድትመራን ቅዱስ ፈቃድህ ይሁንልን። የጀመርነውን እንድንፈጽመው እንድታበቃን እንለምንሃለን። አቡነ ዘበሰማያት
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንም በያለንበት በአገልግሎታችን እያገለገለን ቆይተን ከዚህ ዕለት በዚህ ጉባኤ እንድንሳተፍ የፈቀደልን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የተከበሩ መላከ ሰላም አባ ቃለ ጽድቅ ዶክተር በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ፣ ክቡር መጋቤ ጥበብ ታምሩ የጉራጌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ሰላም ካሱ መኮንን የጉራጌ ሀገረ ስብከት የመንፈሳዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር መላከ ኃይል መውለደግ የጉራጌ ሀገረ ስብከት ዋና ጸሐፊ፣ ክቡር መጋቤ ስብሐት ሳህሉ ተሰማ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ዋና ዲን እና የወልቂጤ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡራን የሀገረ ስብከታችን የዋና ዋና ክፍል የስራ ኃላፊዎች፣ ክቡራን የየወረዳ ቤተ ክህነት ስራ አስኪያጆች እና የጽሕፈት ቤት ሰራተኞች፣ ክቡራን የአድባራትና የገዳማት አስተዳዳሪዎች እንዲሁም የየሰበካ ጉባኤ ምክትል ሊቃነ መናብርት፣ የሰንበት ትምህርት ቤት ተወካዮች፣ የስብከተ ወንጌል ተጠሪዎች፣ በዚህ የተቀደሰ ጉባኤ እንድትሳተፉ ጥሪ የተደረገላችሁ የሀገረ ስብከታችን አገልጋዮች ሁላችሁ እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ሁላችንም በዚህ ጉባኤ እንድንገኝ ለ2018 21ኛው የጉራጌ ሀገረ ስብከት አጠቃላይ መንፈሳዊ የሰበካ ጉባኤ ስላደረሰን ክብርና ምስጋና ለእርሱ ይሁን። በሕይወት በጤና ጠብቆ ከዚህ ስላደረሰን አሁንም ስሙ የተመሰገነ ይሁን። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ይህንን ቃል የጻፈልን የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። ይህ ለዛሬው የመክፈቻ ፕሮግራማችን መነሻ ኃይለ ቃል ነው። ይህ ቃል የሚያሳየን ሐዋርያት በዘመናቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ የተቀደሰ አገልግሎት እንዴት እና ከየት እንደጠራቸው፣ ሐዋርያት ከተጠሩ በኋላ በዚህ ምድር እስከቆዩበት ጊዜ አገልግሎታቸውን እንዴት እንደፈጸሙ፣ የተጠሩት ሐዋርያት እነርሱም ተተኪዎችን እንዴት እንደመረጡ፣ እንዴት እንደጠሩ፣ የመረጧቸውንና የጠራቸውን ደቀ መዛሙርት ደግሞ ተከታዮቻቸውን ምን ሊሰሩ እንደሚገባቸው የሚያስገነዝብ ቃል ነው። ቅዱስ ጴጥሮስ በዘመኑ ላሉ አገልጋዮችና ተገልጋዮች በወቅቱ የተናገረው ቃል ቢሆንም ይህ ቃል ግን የመንፈስ ቅዱስ ሐሳብ ስለሆነ በመንፈስ ቅዱስ ተቃኝቶ የተናገረው ስለሆነ እስከ ዓለም ፍጻሜ ድረስ የሚሰራ ሕያው ቃል ነው። በወንጌል እንደምናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮርዳኖስ
ተጠምቆ ከተመለሰ በኋላ የመጀመሪያውን ስራ ሲጀምር ለአገልግሎቱ የሚያስፈልጉትን አገልጋዮች መምራትና አገልጋዮቹን ማሰልጠን እነዚያንም ደግሞ ወደ ዓለም እንዲያገለግሉ መላክ ነበረ። ስለሆነም ይህንን ቃል የተናገረው ቅዱስ ጴጥሮስ የሐዋርያት አለቃና ወንድሙ እንድርያስን ዮሐንስንና ዘብዴዎስ ልጅ ዮሐንስን ከነ ወንድሙ አሳ ከሚያሰግሩበት ከባህራቸው ጠርቷቸዋል። ሌሎችንም ሐዋርያት ከተለያዩ የሥራ መስኮች ለዚህ ቅዱስ ዓላማ ጠርቷቸዋል። የጠራቸውን ደግሞ በስልጠና የሚገባውን መንፈሳዊ ትጥቅ አስታጥቋቸዋል። እነዚያንም ደግሞ ወደ ዓለም ሁሩ ወመሃሩ ወስብኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለም ዳርቻ ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወንጌልን ከፀሐይ መውጫ እስከ መግቢያ እስከ መጥለቂያ ድረስ ስበኩ ብሎ አዟቸዋል። ቅዱሳን ሐዋርያት አባቶቻችን ከተጠሩ በኋላ ወደ ኋላ ሳይመለሱ ቅሌን ጨርቄን ሳይሉ ማንኛውንም ቁሳዊ ምድራዊ ነገራቸውን ሁሉ ተከትተው መንፈሳዊውን ዓለም ለመስበክ ከምድራዊው ዓለም ተለይተው ለዚህ የተቀደሰ አገልግሎት ተሰልፈው ጥሪያቸውን አክብረው ምርጫቸውን አጽንተው እስከ ሞት ድረስ የታመኑ ሆነው ሁሉም አገልግሎታቸውን በሚገባ ፈጽመው በሰማዕትነት ያረፉ ናቸው። እነርሱ ይህንን አገልግሎት እየሰጡ ደግሞ በቀጣዩ ጊዜ በቀጣዩ ዘመን ቤተክርስቲያንን የሚያገለግሉትንም ደግሞ እንደዚሁ ጠርተዋል፣ መርጠዋል፣ ሾመዋል፣ አሰልጥነዋል፣ ልከዋል። የሐዋርያት ሥራን ስናነብ በመጀመሪያው ጊዜ ክርስትና ተወልዶ ገና መስፋፋት ሲጀምር የአማኞች ቁጥር ባልበዛበት ወቅት እነዚህ 12ቱ ሐዋርያት ያሳምኗቸውን፣ ያስተማሯቸውን፣ ያጠመቋቸውን ሰብስበው ያስተምሩ ነበር። እንደዚሁም ደግሞ በማህበራዊ ጉዳያቸውም በቤተ ክርስቲያን ያሉት ምዕመናን በአንድነት ያገለግሏቸው ነበር። ማህበረ ክርስቲያን ግን እየሰፋ እየደረጀ ሲሄድ ግን የአባቶቻችን የሐዋርያት የ12ቱ ሐዋርያት ተልእኮ ለሁሉም እንዲዳረስ ቅዱሳን ሐዋርያት ከሕዝቡ መካከል መንፈስ ቅዱስ ያደረባቸውን ምረጡልንና እነርሱን እንሾማቸዋለን፣ እኛ ግን የእግዚአብሔርን ቃል እናገለግላለን፣ ሌላውን ማህበራዊውን ጉዳይ ደግሞ የመረጣችኋቸው እንዲያገለግሉት እናደርጋለን ብለው 7ቱ ዲያቆናት በዚያን ጊዜ ምዕመናኑ መርጠው መንፈስ ቅዱስ ያደረባቸውን መርጠው ለሐዋርያት አቅርበው ሐዋርያት 7ቱን ዲያቆናት ለመጀመሪያ ጊዜ ሾመው እነርሱ ዕለት ዕለት የሚሆነውን የዕለት ዕለት የቤተ ክርስቲያን ክንውን በተለይም ማህበራዊና ኢኮኖሚያዊውን ጉዳይ እንዲፈጽሙ 12ቱ ሐዋርያት ግን ወደ መንፈሳዊው ጉዳይ ብቻ እንዲያተኩሩ የሥራ ክፍፍል አድርገው ከዚያን ጊዜ ጀምሮ መንፈሳዊውና ማህበራዊ ኢኮኖሚያዊው የቤተ ክርስቲያን አገልግሎት መሰረቱ ተጥሎ እየደረጀና እየተስፋፋ ወደ ሁሉም አቅጣጫ እየደረሰ ዛሬ ይሄ የሐዋርያት ጉባኤ የሰበካ ጉባኤ አደረጃጀት
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተሰራበት የሐዋርያትን ጉባኤ መሰረት በማድረግ በብፁዕ ወቅዱስ የኢትዮጵያ ሁለተኛ ፓትርያርክ አቡነ ቴዎፍሎስ የተጀመረ የሰበካ ጉባኤ ፍሬያማ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም ከሀገር ውጭም ባለችው ቤተክርስቲያን እየተሰራበት ከኛ ዘመን ከዚህ ደርሷል። ስለዚህ የዚህ የሰበካ ጉባኤ አደረጃጀትና አመጣጥ ዛሬ የተጀመረ ሳይሆን በዘመነ ሐዋርያት በቅዱሳን ሐዋርያት የተጀመረ በሐዋርያት ተከታዮች የቀጠለና እየተስፋፋ ሄዶ እኛ ካለንበት የደረሰ መሆኑን ጉባኤው ሊረዳ ያስፈልጋል። ይሄ ሰው አመጣሽ ሰው ሰራሽ አደረጃጀት እንዳልሆነ ከዚሁ ልንረዳ ይገባል። እንግዲህ በዚህ ሁኔታ የጉራጌ ሀገረ ስብከት አሁን ያለው ሀገረ ስብከት ከ8 ዓመት በፊት ከምባታ፣ ሀዲያ፣ ስልጤ፣ ጉራጌ ሀገረ ስብከት ተብሎ እነዚህ አራቱም በአንድ ሊቀ ጳጳስ ይመሩ የነበሩ በአራት ስራ አስኪያጆች ይመሩ የነበሩ ናቸው። ነገር ግን ከ2009 መጨረሻ 2010 መግቢያ ጀምሮ ግን የጉራጌ ሀገረ ስብከት በቅዱስ ሲኖዶስ መልካም ፈቃድ ብዙ ሕዝብ ስላለው ጥንታውያን ገዳማት አብያተ ክርስቲያናት ያሉበት ስለሆነ ሕዝቡም የምዕመናኑ ቁጥር የአገልግሎቱ ሁኔታ እየጨመረ እየሰፋ ስለሄደ ቅዱስ ሲኖዶስ አምኖበት የጉራጌ ሀገረ ስብከት ራሱን በራሱ ችሎ እንዲተዳደር ከተፈቀደበት ጊዜ ጀምሮ ደግሞ ይሄ የጉራጌ ሀገረ ስብከት ራሱን ችሎ እንደ አንድ ሀገረ ስብከት ተቆጥሮ ራሱን እየመራ ያለ ሀገረ ስብከት ነው። በዚህ አገልግሎቱ ራሱን ከቻለ በኋላ መንፈሳዊ አገልግሎት በሁሉም ወረዳዎች ከገጠር እስከ ከተማ እየተጠናከረ እየተስፋፋ የአገልጋዮች ቁጥር እየጨመረ የአገልጋዮች የተገልጋዮችም ምዕመናን ቁጥር እየበዛ እየሄደ ነው ያለው። ከዚሁም ጋር ደግሞ ማህበራዊና ኢኮኖሚያዊ ዘርፉን በልማት ቤተክርስቲያን ሀገረ ስብከቱ ራሱን በራሱ በኢኮኖሚ ለማስቻል ጥረት እየተደረገ ነው። እንግዲህ በዚህ ሁኔታ እየተመራ ያለ ሀገረ ስብከት ነው። በየዓመቱ ደግሞ ይህንን አጠቃላይ የሰበካ መንፈሳዊ ጉባኤን ደግሞ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላላ የሰበካ ጉባኤ በኋላ ደግሞ የራሱን ፕሮግራም አመቻችቶ በሀገረ ስብከቱ ውስጥ ያሉት የሁሉም ወረዳ አብያተ ክህነት የጽሕፈት ቤት ሰራተኞች፣ የገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ የገጠሪቱ ቤተክርስቲያን አገልጋዮች ሁሉ ወደዚህ ወደ ማዕከሉ ወደ መንበረ ጵጵስና እየመጡ ዓመቱ ሙሉ ሲያከናውኑት የቆዩትን መንፈሳዊና ማህበራዊ ልማታዊ ስራ እንዴት እንደነበረና ስኬቱንም ድካሙንም ያጋጠሟቸው ችግሮችን ያገኟቸው ድሎችንም ያስመዘገቧቸው ውጤቶችን ሁሉ በዚህ በተሰጣቸው ዕድል የሚያቀርቡበት የሪፖርት መስሚያ ጉባኤ ነው። ይህን ከተሰማ በኋላ ጠንካራው እንዲቀጥል፣ ደካማው እንዲሻሻል በመጨረሻ መመሪያ የሚሰጥበት ጉባኤ ነው። ያንን ደግሞ ይዘው ተመልሰው እንደገና
በአዲስ መንፈስ እና በአዲስ ጉልበት ካምናው በተሻለ የዘንድሮን ስራ ውጤታማ ለማድረግ ተሰብሳቢዎች ስንቅ ሰንቀው ኃይል ጨምረው ተናበው ልምድ ተለዋውጠው ወደ የመጡበት የሚመለሱበት ጉባኤ ነው። ስለዚህ ይሄ ጉባኤ እንዲሁ በቀላሉ የምናየው ተራ ስብሰባ እንዳልሆነ ሁሉም ይረዳል። ከዚህ አንጻር እንግዲህ የተሰሩ ስራዎች ሪፖርት እንዲቀርቡ ነው። በእውነቱ ሀገረ ስብከታችን በፈጣን እድገት በለውጥ ጎዳና ላይ ያለ ሀገረ ስብከት ነው። የቅርብ ጊዜ በቅርብ ከተመሰረቱት አህጉረ ስብከት ከመጨረሻው ቀጥሎ መጨረሻ ከተባሉት አህጉረ ስብከት ከተመሰረቱት ቀጥሎ ያለ ሀገረ ስብከት ነው። በዚህ አጭር ዕድሜው ግን የሀገረ ስብከቱ ጽሕፈት ቤት ሰራተኞችን፣ የወረዳ ጽሕፈት ቤት ሰራተኞችን፣ የአድባራት ገዳማት አስተዳደር፣ የሰበካ ጉባኤ ጽሕፈት ቤቶችን አደራጅቶ በማናበብና በማቀነባበር ስራውን እየሰራ ነው። በሁሉም መልኩ ይህ አሁን የተሰበሰብንበት አዳራሽ የዚህ ውጤት ነው። በሀገረ ስብከቱ የስራ ኃላፊዎች ታታሪነት፣ በወረዳ አብያተ ክህነት ጽሕፈት ቤት ስራ አስኪያጆችና ሰራተኞች ልዑክነት፣ በአድባራት ገዳማት የሰበካ ጉባኤ ጽሕፈት ቤቶች ደግሞ ተባባሪነት የተሰራ ስራ ነው። በየወረዳው በየሰበካ ጉባኤው በየገዳማቱ ብዙ መንፈሳዊም ልማታዊም ስራዎች እየተስፋፉ ነው የሚገኙት። ይሄ እንግዲህ የምን ውጤት ነው ስንል የዚህ ጉባኤ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ የሚያጋጥሙትን ፈተናዎችና ችግሮችን እየተወጣ እየተቋቋመ አብሮ በመስራት የተገኘ የአብሮነት ውጤት ነው። ይሄንን የስራ ውጤት ስናይ በስራው መሳካት እየተደሰትን ባለንበት ግን ሳንቆም ይሄ ጅምር መሆኑን ተረድተን ወደ ቀጣዩ ደግሞ በዚሁ መንፈስ ልንጓዝ ይገባናል። ስለዚህ በእውነቱ በሀገረ ስብከቱ በየወረዳውም በየአጥቢያው ገዳማቱ ልማታዊ ማህበራዊ አገልግሎት መስጫዎች መንፈሳዊ አገልግሎትን እየሰጣችሁ ከዚህ የደረሳችሁ የሀገረ ስብከታችን ሰራተኞች፣ አገልጋዮች ሁሉ እንኳን ደስ ያላችሁ፣ እንኳን አደረሳችሁ እላለሁ። ይሄ ከሆነ እንግዲህ ከዚህ በኋላ መጠራታችሁን መመረጣችሁን ለማጽናት ከ2017 ከዚያም በፊት ከነበሩት ዘመናት ይልቅ በ2018 ጠንክራችሁ እንድትሰሩ እንድታገለግሉ ጥሪያችሁ መለኮታዊ መሆኑን ተገንዝባችሁ መንፈሳዊ አገልግሎታችሁ እግዚአብሔርን በመፍራት እግዚአብሔርን በማክበር የሚገባውን ደግሞ ለሰው በመታዘዝ እንድትፈጽሙ አደራ ስል ይሄ የዛሬው ጉባኤም እንግዲህ ከተጀመረ በኋላ ማንም ሰው አቋርጦ እንዳይሄድ በሰዓቱ እንዲገኝ ማስታወሻ እንድትይዙ በንቃት እንድትከታተሉ በሚኖሩ የውይይት ጊዜዎች ደግሞ ንቁ ተሳትፎ እንድታደርጉ ልባዊ ሀሳብ እንድታመነጩ ሁልጊዜ ሌላው ያመጣውን ብቻ በመገኘት በአካል መሳተፉ ሳይሆን እያንዳንዱ ሰው ምን ያስባል የሚያስበውን ሀሳብ እዛ ጠረጴዛው ላይ አድርጎ ለውይይት እንዲቀርብ ማድረግ ከእያንዳንዳችሁ ይጠበቃል። ሀሳቦቻችሁንም በተሰጣችሁ እድሎች ተጠቅማችሁ እንድትገልጹ
አደራ እላለሁ። እንግዲህ ልማዳዊ ስብሰባ እንዳይሆን ውጤት ተኮር ስብሰባ እንዲሆን ነው የምንፈልገው። በዓመት አንድ ጊዜ የሚደረገው ይሄ ስብሰባ ውጤት እንዲኖረው እንፈልጋለን። ውጤቱ ደግሞ ከሁሉም የሚጠበቅ ነው። የሀገረ ስብከቱ ጽሕፈት ቤት ሁሉም የሥራ ኃላፊዎች በየደረጃቸው፣ የስብከተ ወንጌል በየደረጃ ያሉ ተጠሪዎች ንቁ ተሳትፎ እንድታደርጉ፣ ገዳማት የሰሯቸውን ልማታዊ ስራዎች የሚያገለግሉት መንፈሳዊ አገልግሎት ምን አይነት እንደሆነ ለቤተ ክርስቲያን ያለውን ጠቀሜታ በዚህ እንዲያሳዩ አደራ እያልኩኝ የ2018 የጉራጌ ሀገረ ስብከት አጠቃላይ መንፈሳዊ የሰበካ ጉባኤ በጸሎተ ወንጌል መጀመሩን በታላቅ ደስታ እናበስራለን። እንኳን ደስ ያላችሁ። ጉባኤያችንን እግዚአብሔር